ግራችሁ በዚህ ዘመን ኦርቶዶክስ በሆን ኖሮ ጨርቄን ጥዬ ነበር ማብደው። እንደዚህ አይነት ሞጋች ትውልድ ፊት ለፊት ገጥሞህ እንደነ ዳንኤል እንደነ ዳጊ አይነት ፊት እንዴት ብዬ ነው ቆሜ አሁን ማስረዳቸው? ምኑ ከምን አድርጌ በሕያው ጌታ ፊት ነው ብዬ የምላችሁ። እኔ በጌታ ባላምንና በዚህ ዘመን ኦርቶዶክሳዊ አማኝ ብሆን ጨርቄን ጥዬ ነው ማብደው። ብዙ ድካም አለን፣ ብዙ ብርታት አለን አይደል? የእያንዳንዳችን ድካማችን ብርታታችን። እኔ አንዱ እንደ ብርቱ ብዬ ከምለው ነገር አንዱ እውነትን ማወቅ እፈልጋለሁ። የሚታየውን በማየት የማይታየውን በእምነት አሳየኝ ነው ብዬ የምልህ። ማርያም ታማልዳለች ብለህ ብትለኝና እኔ አሁን ኦርቶዶክስ ብሆን ከየት አመጣልሃለሁ ብራዘር? ከየት አምጥቼ ምን ላሳይ ይችላለሁ? ጨጓሬ ከመላጥ ውጭ ማለት ነው። በእውነት እኔ የራሴን ቦታ አስገብቼ ሳይሆን ነው በጣም እንትን የሚለኝ። በቃ የለም። ስለዚህ ለብዙ ዘመን ጠዋት ፀሐይ የሞቅን ያነበብናቸው መጽሐፍቶች ምን ያህል ከንቱ እንደሆኑ ነው ማወቅ ያለባቸው ወንድሞች እናቶች። ለዚህ ለመከራ ቀን እንኳን መልስ ሊሆኗችሁ አልቻሉም። አንተ ቁጭ ብለህ ፀሐይን እየከካህ ጠዋት ተነስተህ የምታደርሰው ለጸሎት ለበረከቱ ከበረከቱ እንድሳተፍ ብለህ የምትለው ገድል ያነበብከው ታምር ያነበብከው ድርሳን በአማኞች ፊት ወይ ደግሞ በእናንተ አባባል በመናፍቃኑ ፊት ቀርባችሁ መልስ ሊሆኗችሁ እንኳን አልቻሉም። መልስ ሊሰጥ ማለት ለመልስነት እንኳን ሊሆኗችሁ የሚችሉ መጽሐፍቶች አይደሉም ማለት ነው። ለመከራከሪያነት አይበቁም ትሉናላችሁ። ወዲህ ደግሞ የሃይማኖት ማጽኛ ነው ትሉናላችሁ። ሼም በእውነት ነገሩ እኔ ጌታ ያስመልጦኛል። እውነቴን ነው ብዬ የምልህ እህል ራሱ አይበላኝም። እኔ በዚህ ጊዜ ኦርቶዶክስ ሆኜ በሆኑ አንዱም በተለይ በማርያም ጉዳይ እንዱ ዝም ብለን አይናችን ነሽ ማርያም አንቺን አይንኩብን እያልን ማለት ነው ስንሰባሰብ ከበሮ ይዘን ከማዘጥዘጥ ውጭ ምንድን ነው ሲቀር በተናገር ስለ ማርያም ተብሎ ስትባል የለም። እንዱ አይናችን ነሽ ማርያም ብቻ አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። ኦኬ ተወዷታላችሁ? አዎ። የምትወዷት ማርያም ታማልዳለች? እንዴታ ይላል። መረጃ አምጣ። የተጻፈ የለም። እና አባቶቻችን የራቀውን አቅርበው የቀረበውን አንቦርቅቀው ምናምን ነገር ተው እንጂ ማነህ? እንደዚህማ አትቀልድም። እንዲህ አትቀልድም ስልህ እውነቴን ነው የምልህ። እንደዚህ አትቀልድም። የራቀውን አቅርበው። እስኪ የራቀውን በመጀመሪያ አቅርበህ አንተ አሳየን። የተጻፈው የቀረበውን አንቦርቅቀው አስፍተው አንዘርጥተው በቃ ይሄ ነው መልሱ። ኦርቶዶክስ ለዘላለም ትኑር ይልሃል። ይመጣና በዚች በተዋህዶ ሃይማኖት መኖር ለእኛ መልካም ነው፣ ኦርቶዶክስ ለዘላለም ትኑር ይላል። ቁርጠህ ነው ወንድምዬ። ምን ልነግርህ መሰለህ? ኦርቶዶክስ የሚባል ሃይማኖት፣ ካቶሊክ የሚባል ሃይማኖት፣ ጴንጤ የሚባል ሃይማኖት ሲጀምር ሰማያትና ምድር እንኳን ለዘላለም አይኖሩም። ለምን እኔ እንደዚህ ዛሬ ወሽመጥህን አልበጠሰውም? እቺ የምንኖርባት ዓለም እንኳን ለእሳት ተጠብቃለች ይላል። ምን ነው ኤርምያስ? በቃ ይኸው ነው። አንተ ኦርቶዶክስ ለዘላለም ትኑር 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 ትላለህ አይደል? አንተ ራስህ ለዘላለም አትኖርም። መድኃኔዓለም ክርስቶስ ምስክር። ትጠራለህ ማለት በዘመንኛው በወጣቶቹ ንግግር ትጭራለህ። ሁለት አውራ ጣትህ እግርህ በነጭ ክር ይታሰርና ሙልሙል አድርገው አጥበው ሳጥን ውስጥ ወይ በሰሌን ከተውህ ዮሴፍ መቃብር ላይ ሩጫውን ጨረሰ ተብሎ ይጻፍልሃል የሆነ ሐውልት ላይ። በቃ ትሄዳለህ ማለት ነው። አንተ የኦርቶዶክስ ለዘላለም ትኑር 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 ትልላኛለህ። ብራዘር፣ ለዘላለም የሚኖረው አምላክ ከእርሱ ጋር ለዘላለም እንድትኖር ነፍሱን እስከ መስጠት ድረስ የወደደ አንድ ወዳጅ አለ፣ ኢየሱስ ክርስቶስ። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል፣ ከዘላለም ጥፋት ይድናል። በወንጌል የተሰበከ እውነት ይሄ ነው።
አሁን አይታይም ሴ ተነስቻውን ፕሮቴስታንትነት ለዘላለም ይኑሩ ምናምን ነገር እየብል እንዴ በኤርምያስ አያምርም በእውነት ሙሉ ወንጌል ትኑርልን መሰረተ ክርስቶስ ለዘላለም ትኑር። እውነትህን ነው። ሰማያትና ምድር እንኳን ለዘላለም አይኖሩ። ምን ነው ኤርምያስ ጫና አረገዋለሁ ስልህ ጴጥሮስ እንዲህ ነው ያለው። በቃ ይህ ሰማይና ምድር ለእሳት ተጠብቀዋል ይላል፣ ለእሳት ቀርተዋል ይላል። ትነፍራለች ምድርና ሞላዋ በውስጧ ያሉ ፍጥረታት ሁሉ። ይህ ሰማይና ይህ ምድር ያልፋል፣ አዲስቱ ሰማይና አዲስቱ ምድር ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ አላለም ዮሐንስ? አንተ እሱን አታውቅም። እዚህ ኦርቶዶክስ ለዘላለም ትኑር ይልሃል። መጽሐፍ ቅዱስ ቁጭ ብላችሁ አንብቡ። ጌታ ወደዚህ ዓለም ለምን እንደመጣ እወቁ። መምጣቱ ከአንተ ሕይወት ጋር የሚያገናኘው ነገር እንዳለ በጊዜ መርምር መጽሐፍትን፣ በጊዜ እወቅ መጽሐፍትን። ኢየሱስ ክርስቶስን መጽሐፍትን ማወቅ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት እነሱና እነሱ ብቻና ብቻ ስለሆኑ ቅዱሳት መጽሐፍት የእግዚአብሔር ቃል ማለት ነው። እነ ገላትያ፣ እነ ኤፌሶን፣ እነ ተሰሎንቄ፣ እነ ፊልጵስዩስን አንብብ። ሳሊ ለነ ቅድስት ጠዋትና ማታ ተነስተ ሰኞም ሳሊ ለነ ቅድስት፣ ማክሰኞም ሳሊ ለነ ቅድስት፣ ረቡም ሳሊ ለነ ቅድስት። አንተ አትለምንም እንዴ? አንተ አትለምንም? ለምኝልኝ ብለህ ከምትል ለምኑ ብሎ ሄለ እንዴ? መድኃኔዓለም አንኳኩ ይከፈትላችኋል ብሎ ሄለ እንዴ? ጠዋት ትነሳና ሮብ ሳሊ ለነ ቅድስት፣ ሳሊ ለነ ቅድስት፣ ሳሊ ለነ ቅድስት፣ ሳሊ ለነ ካቶሊክንም እዛ ደግሞ ስታት ሜሪ ሴንቲ ሜሪ አቤት። አረ ጌታ እስቲ ብለህ ጥራ። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ሜሪ ትገባት መስሎህ? እውነቴን ነው የምልህ፣ በእውነት የሥላሴ ባሪያ እውነቱን ሐቁን እነግራለሁ። አትገባትም። በክርስቶስ ኢየሱስ ካላመንክ ድርሽ አትላትም። መንግሥተ ሰማያት ሲናፍቅ ይቀራል። ማርያም የሚሉ አይደሉም መንግሥተ ሰማያት የሚገቡት። የጌታን ስም የሚጠራ ይድናለሁ ተብሎ የተጻፈው የጌታን ስም የሚጠራ ይድናል፣ ደግሞም የጌታ ስም የሚጠራ ከአመፅ ይራቅ የሚል የተደላደለ ማኅተም ቆሟል ይላል ጳውሎስ። ደስ ይላል አንተዬ። አዎ ኢየሱስ በል እንጂ ሜሪ ይላል። ነጭ ሁሉ ተሰብስቦ እኮ ነው። በጄሶ የተሰራች ሴትዮ ፊት ለፊቱ አስቀምጦ፣ ጄሶና ብረት እኮ ነው። ቀጫጭን ብረት እንትን ብሎ ጭንቅላት አበጅተውላት፣ አይኗን በመሮ ቆርቆረው ምናምን ፈልፍለው አበጅተውላት፣ እሷ ደግሞ የሆነ ሰማያዊ ነገር አንገልብስ የሚመስል ነገር አለ። እሱን አስራ በቃ ቀን ወፎች ኩሳቸውን ሲኮሱባት ይውላሉ ጭንቅላቷ ላይ። ወደ ማታ አካባቢ ሻወር ይሰጧታል። ማለት ያው ኩሱን ከላዋ ላይ ጠራርገው ያነሱላታል። እዛ በቃ ሜሪ ነው። አቤቱ ጌታዬ፣ እኔ በሆነ አሁን የት እንደምገባ እኮ ነው እንዴ። ወፎች እኮ አልኩ እርግብ ቁጭ ብለው ከልጆቻቸውና የእርግብ ባልና የእርግብ ሚስት ሁለቱ እዛ ዓለማቸውን ሲቀጩባት ይውላሉ። ጭንቅላቷ ላይ ቁጭ ብለው ያው በእርግቦች ዓለም ፍቅራቸውን ሲለዋወጡ ማለት ነው ይውላሉ። እና የሚጸዳዱትንም እዛው ተጸዳድተው ይሄዳሉ። ወደ ምሽት አካባቢ መጥተው ይጠራርጉና ሻወር ነገር ይሰጧታል። ከዛ ሜሪ ነው። ወይኔ በላቸው አለ የአዳም ሕዝብ። በባለፈው እዚህ ላቲን አሜሪካ ላይ እሳት ተነሳ። ስሯ ስንት ነው? ምንድነው ለኩሰው ሻማ ቀሚስ አልበሰዋታል። ያቺ ጄሷ ማለት ነው። አይ ቲንክ ጓቲማላ ነው ወይስ ብራዚል ሳምቲንግ ብቻ
እዚህ ላቲን ውስጥ ያሉት እነ አርጀንቲና፣ ፓራጓይ ምናምን ነገር የሚባሉት እነ ኮሎምቢያ የሚባሉት ሀገሮች ያሉበት ሻማ ከስር ለኩሰውላት ረጅም ቀሚስ አልብሰዋት ያፏን አብተዋታል። ሊፕስቲክ ነገር መሆኑ ነው እና ያጋ እንትኑ ሻው ነደደና ቀሚሷን ያዘው። ቀሚሷ ከጨርቅ ነው የሰሩላት። እዛ ተቃጠለቻ። እና አንዱ ቄስ ሲያለቅስ በእውነት አሳዘነኝም አስለቀሰኝም። ድብልቅልቅ አለብኝ ስሜቴ። እምባዬም መጣ፣ ሳቄም መጣ። ሁለቱ እንዴ ኤርሚሻ አንተው ራስህ አልቀሰህ ስታበቃ ደግሞ መጥተህ አሳዘነችኝ ትላለህ። የሰውየው አለቃቀስ ነው ያስለቀሰኝ። እሷንማ መድኃኒዓለም ያንድዳት እንጂ እኔም ብኖር ራሱ ጋዝ ነው ላላይ ማርከፈክፈው አልኩ። ጄሶ ደግሞ ተቃጠለ ብዬ እና ስቅስቅ ብሎ ጥግ ይዞ ማዘር ሜሪ ይልላል። ቀሚሷን ሻማ ሲያቃጥለው እንኳን ቀሚሷን ያልሰበሰበች ብለህ እንድትል ያደርጋል ማለት ነው። አንዱም ደግሞ ማነው በመዶሻ አናቷን ብሎ አልጣላትም። እሱ ሰውዬ ኦንሊ ጂሰስ ነው ይመስለኛል። የኦንሊ ጂሰስ እምነት ተከታይ ነው። አሜሪካ ሀገር ያለን ጥቁር ነው እና ፊት ለፊት አስቀምጦ መዶሻ የምስማር መዶሻ ይዞ ቴሌቪዥን ቀጥታ እያሳየ እርግብግቢቷን አላት እና ጉንጯ ድርምስ ብሎ ወደቀ። የሰው እጅ ስራ ላይ እንደዚህ ይቀልዱብሃል ማለት ነው እንዴ! የጌታዬ እናት ብታይ አልኩ ከሰማያት ይዛ። እኔ ግን እውነት ማርያም አሁን ከሰማይ የምታይ ቢሆን አይታ ግን ምንድነው እንደዚህ የሚያደርጋቸው? በተለይ እነዚህ ኢትዮጵያውያንና ኤርትራውያን የሚባሉት ምንድነው እንደዚህ የሚያደርጋቸው ብላ የምትል ይመስለኛል። አታይም እንጂ ለተጠየቁት ጥያቄ ምንም መልስ የለም እና ወደ መጽሐፉ እውነት ነው። ከመጽሐፉ እውነት ጋር ተስማሙ። መጽሐፍ ቅዱስ ያልመሰከረላትን ኦርቶዶክሳውያን ቢመሰክሩላት፣ መጽሐፍ ቅዱስ የመሰከረላትን ጴንጤ ቢክደው ማርያምን ጌታ ካከበራትም ክብር ዝቅ አታርጓትም። ማርያምም ጌታን ካከበራት ክብር ከፍ አታርጓትም። አጭርና ግልጽ ነው። መጽሐፍ ቅዱስ የመሰከረላትን ያህል ክብር አላት። መጽሐፍ ቅዱስ ያልመሰከረላትን ማንም ክብር ሊሰጣት አይችልም ነው ብለን የምንለው። እሺ የአብ ማን የብሌም የብሌን ማይክ ሚዩት ነው እያወራህን ከሆነ። ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እንዴት ነው ወንድማችን? አላህ እግዚአብሔር ይመስገን። እሺ በጣም ጨዋ ኦርቶዶክሳዊ ወንድም ነህ። ተባረክ። እሺ ደሜ እሺ እንኳን ደህና መጣህ ብለህ እንኳን ደህና ቆያችሁ። ወንድምነት አለ ዳንዬ አቤት ወንድምነት አለው።
ወጭረን ወጣ ብያለሁ፣ ግን ማውራት እችላለሁ ካረበሻችሁ። መስኮትን መዝጋት አለብን። ይረብሻል ወንድም። መስኮትን ካልዘጋው እሺ። አሁንስ ዝናብ አለ እየነዳው ሰው ነው። እሺ ወንድም ትንሽ ደቂቃ። እሺ ቀጥል ወንድም። እሺ ኦኬ። እሺ የብሌን ወይ ሰላም ሆን ብያለሁ። ምን ትላለህ በሀሳቡ ላይ? ወደ ማርያም መጸለይ ተገቢ ነው ወይ ብለን ጠይቀናል ዛሬ። ያው እንደ እግዚአብሔር በማሰብ ባይሆንም ያው አንዳንዴ በእኛ የሚደረግ ነገር ነው። የሚደረገው መጽሐፍ ቅዱሳዊ ነው ታዲያ? ያው ከሰው ወደ ሰው እንግዲህ የሚረዳበት መንገድ ሊለያይ ይችላል እንጂ ያው እኔ ለምሳሌ እኔ ኦርቶዶክስ መሆንህን አውቃለሁ። ነገራቸው ግለሰቦች እዚህ ድራማ ሰሩ ብለው ስለሚሉ እዚሁ ሶሻል ሚዲያ ላይ ነው የማውቀው። ኦርቶዶክስ መሆንህን እኛ እናውቃለን። ያው እምነትን ያልጠይቅንህ ነገራቸው። አንዳንዶች ኦርቶዶክስ አይደለም ብለው ሊሉ ስለሚችሉ ይችላሉ። ለማመን አይገደዱም፣ መብታቸው ነው። ችግር የለም። ኦኬ እሺ፣ ከፈለጉ ቼክ ማድረግ ይችላሉ። እሺ ምን ትላለህ? መጽሐፍ ቅዱሳዊ ነው ታዲያ? ወደ እናንተ ጋር ያጸለው ማለት አሁን ለምሳሌ ለአንድ ሰው በቃ አሁን ምድር ላይ ላለው ሰው ጸልይልኝ ብዬ እንደምጠይቀው አይነት ነገር በማሰብ ነው። ለምሳሌ እኔ አሁን ሳደርግ የማደርገው እንደዛ በማሰብ ነው እንጂ እንደ እግዚአብሔር በጸሎቴን ራሷ በመቀበል ራሷ የሆነ ነገር ታደርጋለች ወይ ቅዱሳን እንደዛ ያደርጋሉ ማለት እንደ እግዚአብሔር አሁን እግዚአብሔርን ቀጥታ ጠይቀን ራሱ የሚሰጠን ነው። ቅዱሳን ግን እንደዛ በራሳቸው እኛ ጠይቀናቸው በራሳቸው መልስ ይሰጡናል ብዬ አይደለም እኔ የማምነው። እንደዛ ማድረግ የሚችለው እግዚአብሔር ብቻ ስለሆነ ማለት ነው። በምድር ላይ ያሉ ሰዎች ጸልዩልን ብለን እንጠይቃቸዋለን አይደል? በአካል ስለምናገኛቸው ወይ በስልክ ደውለን ወይ በደብዳቤ ጽፈን እናሳውቃቸዋለን አይደል? በምድር ላይ በህይወት ስላሉ። የጌታ እናት ማርያም ሞታለች፣ ግን ሕያው ሆና ነፍሷ በእግዚአብሔር ገነት አለች። እነዚህ በምድር ላይ ያሉትን ሰዎችን በስልክ ወይ በኢሜይል ወይ ደግሞ በደብዳቤ እንዲጸልዩልህ ሐሳብህን ወይ ደውልህን በስልክ እንደምትነግራቸው ሁሉ እና እነሱ እንደሚሰሙህና ሰምተውም ወደ እግዚአብሔር እንደሚጸልዩ ሁሉ ማርያም አሁን በሰማያት ሆና አንተ ወደ እሷ እንድትጸልይ መጽሐፍ ቅዱስ ያዝሃል። ከዛ ሰምታ ደግሞ እሷ ወደ እግዚአብሔር ጸሎት ታቀርብልሃለች ወይ? እንደዚህ ብሎ የሚል የመጽሐፍ ቅዱስ ትምህርት አለ ወይ? መጸለዩን የሚለውን አሁን እንዳልኩ ነው። አሁን አንድ ሰው ተጸልይልኝ ብዬ እንደምጠይቀው በማሰብ ነው የማደርገው። ትሰማሃለች ወይ የሚለው ደግሞ ትሰማሃለች ለሚለው ደግሞ እኔ እዛ ላይ እኔ አሁን የራሴን መረዳት ነው የምነግርህ። እንግዲህ እኔ የተረዳሁበትን ማለት ነው። የመጽሐፍ ቅዱስን ክፍል አይደል? አዎ ያው ሐሳቤ መጽሐፍ ቅዱሳዊ ነው ብዬ ነው እኔ እንግዲህ በራሴ የማምነው ማለት ነው። አሁን እኔ የምነግርህ ነገር ከመጽሐፍ ቅዱስ መረጃ ግን አለ። ሐሳብህን ይዘህ ወደ መጽሐፍ ቅዱስ ውስጥ ከምትገባ መጽሐፍ ቅዱሳዊ ብታል አይ መነሻውን ማለቴ መነሻውን ለምሳሌ እኔ አሁን በእነሱ ስም ስጸልይ
እግዚአብሔር ሰምቶ ለነሱ በማለት መልስ እንደሚሰጠኝ ነው እንጂ የማስበው እንዳልኩ እንደው በሌላ መንገድ በማሰብ አይደለም። እኔ እንደዛ አላስብም በራሴ ማለት ነው። እንደዛ ብሏል ጌታ፣ እንደዛ ብሎ አስተምሯል። ያው ለምሳሌ አሁን እኔ እንትን ሁለተኛ ነገሥት ላይ ማለት ነው ከኤልያስ እና ኤልሳ ያደረጉት ንግግር ላይ ለምሳሌ ያንተ ጸጋ እጥፍ ሆኖ ይደርብኝ ብሏል አይደለም? ከኤልያስ ጋራ ነው ንግግሩ የተደረገው፣ ግን ያንን ጸጋ የሚሰጠው እግዚአብሔር ነው። እግዚአብሔር ነው የሁለቱ ንግግር ሰምቶ ያደረገላቸው ለኤልሳ ያደረገው ብዬ ነው ማምነው እንጂ ኤልሳ ጸሎቱን ተቀብሎ ራሱ ያንን ጸጋ ለኤልሳ የሚሰጠው ሆኖ አይደለም። ስለዚህ በዚህ መሰረት እኔ በድንግል ማርያም ወይ በሆነ ቅዱሳን ስም ሆነ ጸሎት ሳደርግ እግዚአብሔር ሰምቶ እንደሚመልስልኝ ነው ማስበው ማምነው እንጂ እነሱ ራሳቸው እንደ እግዚአብሔር ሰምተው ራሳቸው ደግሞ እኔ የምጠይቃቸውን ነገር ራሳቸው እንደሚሰጡኝ አድርጌ አላስብም። በእርግጥ በእኛ ቤት እንደዛ የሚታሰብበት ብዙ ይኖራል። እንግዲህ ከሰው እውቀትም በማጣትም ሊሆን ይችላል። በብዙ ምክንያት እንደዛ የሚያምኑ አሉ ይመስለኛል፣ አንዳንዴ ከሚደረገው ንግግር ምናምን ማለት ነው። ግን እኔ መረዳት እንግዲህ ከመጽሐፍ ቅዱስ የተረዳሁትን ያህል ስገልጸው እኔ እንደዚህ ነው ማስበው በራሴ ማለት ነው። ግን በቃ አደብ አበስከው የራስን ሐሳብ ነው የምትነግረኝ። ስለዚህ የእግዚአብሔር ሐሳብ ቢጣል ቢወረወር ደንታው የማይሰጠው አይነት ትውልድ እየተነሳ እንዳለ ነው የምናየው። በራሱ ሐሳብ እንጂ የሚሄደው በእግዚአብሔር ሐሳብ ሕይወቱን የማይመራ በራሱ ሐሳብ እንጂ በእግዚአብሔር ሐሳብ ሃይማኖቱን የማይመራ ቤተሰቡን የማያስተዳድር አይነት ትውልድ ነው ማለት ነው። እኔ ለአንተ የምነግርህ የብሌን ጌታ ቃሉን የሰጠን ጌታ ልጁን የሰጠን ራሱን የሰጠን ጌታ መንፈሱን የሰጠን በቃ የእግዚአብሔር ቃል የማይለውን አይልም ነው የሚለውን ይላል ነው ማለት ነው። እግዚአብሔር እንዲደሰትብህ ትፈልጋለህ የብሌን? አዎ ምን ጥያቄ ያለው እሱ? እግዚአብሔር ማስደሰት ትፈልጋለህ? አዎ። በምንድነው ልታስደስተው የምትፈልገው እግዚአብሔር? ያው ሰው በራሱ እግዚአብሔርን ያው እግዚአብሔር በምን ደስ ይለዋል? እኔ ማለት ሰው በራሱ ህይወት በራሱ ኑሮ እግዚአብሔርን ፍጹም ደስ ያሰኛል ብዬ አላምንም። ነገር ግን እግዚአብሔርን ደስ የምናሰኘው ቃሉን በመጠበቅና ለቃሉ በመታዘዝ ነው ብዬ ነው ማምነው። ያንን ያደርጋለሁ ብለህ ታምናለህ? ይህንን አሁን ያልከውን ቃሉን በመጠበቅና ቃሉን በመታመን እኔ ይህንን አደርጋለሁ ብለህ ታምናለህ? አዎ እኔ እንደዛ ነው ማምነው፣ እንደዛ ነው። እንግዲህ ምናልባት ባለማወቅ ምናምን የሚፈጠር ነገር ካሌለ በስተቀር እኔ በማምነው እምነቴ ማለት ነው ማንም ሰው ለራሱ ሐሳብ ሳይሆን ለእግዚአብሔር ሐሳብ ተገዢ መሆን አለበት ብዬ ነው ማምነው። በቃ የእግዚአብሔርን ሐሳብ ተረድቶ በዛ ለመኖር ነው እንጂ ያንተን የጠየኩህ የእናንተን ቤተ እምነት ተወው። አሁን ሌላ ባስገባ አንተን ራሱ ይከራከሩሃል አንተ ከምትለው ሐሳብ ጋር። አንተ በግልህ ግን እንደው ብዙም ጊዜ ስታወራ ስለሰማሁ ማለት ነው በግልህ እግዚአብሔርን ደስ ማሰኘት ትፈልጋለህ? አዎ። እግዚአብሔር በምን ደስ ይላል እየስልህ ቃሉን በመታመንና ቃሉን በመጠበቅ ብለሃል ካለ አዎ እውነት ነው። ከዚህ በላይ ደስታ የለውም ጌታ። እግዚአብሔር ደስ ከሚሰኝበት አንዱ በቃሉ ስንታመንለት እና ቃሉን ስንጠብቅ ነው። እንደ ፍቃዱ ምክር ስንመላለስ ነው። አንተ ይህንን በህይወት አፕላይ አድርገዋል? በህይወት ይህንን ተግብረዋል ወይስ ለመተግበር ትፈልጋለህ? እንደነገርኩ አሁን እኔ ያው ማምነውን ነገር ማደርገውን ነገር ያው እንደ ቃሉ ለማድረግ ጥረት አደርጋለሁ። እንደ ቃሉም ለመሆን አስባለሁ። ያ ካልሆንኩ ዋጋ ስለሌለው ማለት ነው። ለምሳሌ በራሴ ሐሳብ የሚሄድ ከሆነ ሌላ ዓላማ እስከሌለኝ ድረስ ከእግዚአብሔር ጋር ያለው ግንኙነት መልካም እንዲሆንልኝ ከፈለኩኝ
እንደ ቃሉ መኖር ግድ ነው። ከዛ ውጪ ከሆንኩኝ ግን ማለት ነው ያው ዓላማው ሌላ ነው ማለት ነው። ከዚህ ውጪ ሌላ የለም። ቴንክ ዩ ብሌን። ስለዚህ አሁን በጠየቅኩ ሀሳብ ላይ የራሴን ነው የምነግርህ ብለህ ከምትለኝ ይልቅ የእግዚአብሔርን ንገረኝ፣ የእግዚአብሔርን ሀሳብ ማለት ነው። የራስህን ቃል አሁን በዚህ በጠየቅኩ ጥያቄ ወደ ማርያም መጸለይ ተገቢ ነውን ብሎ የሚለውን ጥያቄ በጠየቅንበት የራስህን ሀሳብ ከምትነግረን ይልቅ የእግዚአብሔር ሀሳብ በዚህ ጉዳይ ላይ ያለው አስተምሮ ምልከታ ምን ይመስላል ብለህ ወደ ቃሉ ትሄዳለህ። ፈልገህ ካገኘህ ቃሉ ላይ ይህ እግዚአብሔር ቃል እዚህ ጋር እንደዚህ ይላል፣ ኤርምያስ ኤፌሶን ላይ እያየኸው ነው፣ እዚህ ጋር ደግሞ ኢሳይያስ ላይ እያየኸው ነው ብለህ እንደዚህ ያሳይተህ የእግዚአብሔር ሀሳብ ከዚህ ከአርእስቱ ጋራ የሚስማማ ከሆነ ትቀበለዋለህ፣ የሚስማማ ከሆነ እቀበለዋለሁ፣ የማይስማማ ከሆነ ግን አልቀበለውም። ስለዚህ አሁን በመጀመሪያ እኔ የምተውልህ ጥሩ ልብ ስላለህ የምተውልህ ለእግዚአብሔር ቃል አሁን እንደተናገርከው እግዚአብሔር ደስ የሚሰኘው ለቃሉ ታማኝ ስንሆን ነው። የእግዚአብሔር ቃል የኮነነውን ትምህርት የትኛውንም እንዳትቀበል በዘመንህ የምታደርገውን ነገር ሁሉ እንደ እግዚአብሔር ቃል በእግዚአብሔር ቃል መርምረህ በእግዚአብሔር ቃል መዝነህ በእግዚአብሔር ቃል ፈትነህ ትምህርት የሚሆን ስብከት ኑሮ የሚሆን ምንም እሱን የምታደርግ ከሆነ በእርግጥም እግዚአብሔርን ደስ ለማሰኘት ወስነሃል፣ ጨክነሃል ማለት ነው። ደግሞ የሚረዳህን ጸጋ እግዚአብሔር ይሰጥሃል። እና ይህንን የምተውልህ እንጂ አሁን ለተጠየቀው ጥያቄ የእኔ የራሴ በራሴ ምልከታ ምናምን ብልህናል። ካየህ ይሄ ትምህርት ነው ብላችሁ እያስተማራችሁ በመድረክ ላይ ግን ስትጠየቅ መጽሐፍ ቅዱሳዊ መረጃ አምጣ ተብለህ ስትባል የራሴን ምልከታ ብለህ ልናገር ብለህ ካልክ ኦርቶዶክሳውያን እንግዲህ ምድራችን ላይ ከፍተኛውን የህዝብ ቁጥር የያዛችሁ ናቸው። እኔ እኮ ምን መሰለህ እንደዛ ለማለት ፈልጌ ሳይሆን ለምሳሌ ቅድም እንዳነሳውልህ አንዳንዱ ማለት እንደየሰው ሊለያይ ይችላል የተረዳበት የእግዚአብሔርን ቃል ማለት ነው። አሁን እኔ መነሻ የሆነኝን ነው ብዬ ነግሬሃለሁ አይደለም። ግን ያንን ተመሳሳይ ሐሳብ እኮ ዛሬ ለምሳሌ አሁን በዓለም ላይ ስናየው ክርስትና ብዙ ነው አይደለም። ስናየው ክርስትና ብዙ ነው አይደለም። ብዙ አልወክልም። የእሱን መረዳት እኔ ላልቀበል እችላለሁ ለእኔ ራሱ ማለት ነው። አሁን እሱ አንድ ኦርቶዶክሳዊ መጥቶ የሚለውን ማለት ነው። ግን እኔ እንደዛ ስል ከእግዚአብሔር ቃል ውጪ የራሴን ሐሳብ የራሴን ስሜት ነው ምነግርህ ማለት ሳይሆን በእግዚአብሔር ቃል ላይ የተቀመጠውን ነገር እኔ በራሴ የተረዳሁት በዚህ መልኩ ነው ለማለት ነው እንጂ የእግዚአብሔር ሐሳብ ውስጥ እኔ የኔን ሐሳብ መክተት አልፈልግም። የእግዚአብሔርን ሐሳብ ለመረዳት ነው የምፈልገው። የእግዚአብሔርን ሐሳብ አውቄ ተረድቼ በዛ መንገድ መኖር ነው እንጂ ቅድም እንዳልኩ ከዚህ ውጪ የሚሆን ከሆነ ዓላማው ሌላ ነው የሚሆነው እንጂ ልክ ሊሆን አይችልም። ምክንያቱም እግዚአብሔርን የምናገኘው በቃሉ ነው ብዬ ነው ማስበው፣ በሐሳቡ ነው እንጂ በእኛ ሐሳብ እግዚአብሔርን በቃ እሱ ነው በቃ የብሌን እሱን ያዝ። ለእግዚአብሔር ቃል ህይወትን ሰሚት አድርግ። ብዙ ሰው ለቃሉ አይኖርም። የእግዚአብሔር ቃል የኮነነውን አይኮነንም፣ የእግዚአብሔር ቃል ያጸድቀውን አያጸድቅም። የእግዚአብሔር ቃል ብሎ ቢልም ባይልም አሜን ብሎ ይቀበላል። ትውፊት ነው ትራዲሽን ነው ምናምን ነገር ብሎ ይቀበልላል። ግን ከእግዚአብሔር ሐሳብ እየራቀ ነው የሚሄደው። እስራኤል አንዱ ከወደቀችበት ውድቀት እንግዲህ እስራኤል ብዬ ስለ የቀደመ ህዝብ እሱ ስለሆነ ቤተክርስቲያን ሳትኖር በፊት እግዚአብሔር ህዝቤ ብሎ የጠራው የእግዚአብሔር ህዝብ ስለሆነ አሁንም ያንም የእግዚአብሔር ህዝብ ነው። አንዱ ትልቁ ስህተቱ የእስራኤል ትልቁ ስህተቱ የእግዚአብሔርን ቃል እውነት ጥለው የራሳቸውን የሰው ስርዓት ትምህርት አስቀምጠው ለእግዚአብሔር ቃል አልተገዙም። ስለዚህ እግዚአብሔር በቁጣው ጣላቸው ማለት ነው። ከጌታ ጋር ተላለፉ ማለት ነው። ስለዚህ የእስራኤል ትልቁ ጥፋቱ የእግዚአብሔርን ቃል አለማወቅ ነበር። ለዚህ ነው ህዝቤ እውቀት ከማጣት የተነሳ ጠፍቷል ብሎ ያለው ማለት ነው። ሰው መንፈሳዊ ነገር ብሎ ትምህርት አስተምሮ ከእግዚአብሔር ቃል ጋር የሰው ሐሳብን ቀይጦ ቀያይጦ ጨምሮ ማስተማር ተገቢ አይደለም። በተለይ ነገረ ማርያምን በተመለከተ በእናንተ በኦርቶዶክስ ቤተክርስቲያን በሚሰጠው ትምህርት መጽሐፍ ቅዱሳዊነት ያለው ስንት ፐርሰንት ነው ብለህ ብትል በጥናት የተደገፈ እኔ እንደዛ አይነት በጥናታዊ ጽሑፍ አቅርቤ ሳይሆን ይህን ብዬ የምለው በራሴ ግምት ስገምት ነው ብዬ የምልህ 95% የሚሆነው የኦርቶዶክስ ነገረ ማርያም ትምህርት መጽሐፍ ቅዱሳዊ አይደለም። 5% ላስቀምጠው ብዬ ነው።
5% መጽሐፍ ቅዱሳዊ ስለሆነ እሱም ምንድነው 5% ማርያም ብፅዕት ሴት መሆኗን የመጽሐፉ እውነት ይናገራል። እናቱ መሆኗን የጌታ እናት መሆኗን ይናገራል። የጸሎት ሴት መሆኗን ይናገራል። አማኝ መሆኗን ይናገራል። ከዚህ ውጪ አማላጅ መሆኗን አይናገርም። ከሙታን መነሳቷን አይናገርም። ሁሉን እንደምታውቅ አይናገርም። ጸሎት እንደምትሰማ ልመና እንደምትሰማ አይናገርም። ቤዛ መሆኗን አይናገርም። የዓለም መድኃኒት መሆኗን አይናገርም። በጣም ጥራልና አይናገርም። የእግዚአብሔር ቃል መጽሐፍ ቅዱስ እንዲህ ብሎ የሚናገረው ነገር የለም። ስለዚህ አሁን የማርያም ትምህርት በተመለከተ ይሄን ያህል ፐርሰንት 95% የሚሆን በእኔ ግምት ነው ብዬ የምልህ ፐርሰንቱ ነው ግምት ብያልኩ። በእኔ ግምት መጽሐፍ ቅዱሳዊ ያልሆነ ትምህርት ነው ነገረ ማርያም ትምህርት ማለት ነው። በሙሉ አያችሁ። ጥንተ አብሶ የውርስ ኃጢአት አለባት ተብሎ የሚባለው እንኳን ከኛ ጋር ሊያስማማችሁ አይደለም፣ እርስ በርሳችሁ እንኳን አላስማማችሁ። ግማሹ አለባት ይላል፣ ግማሹ የለባትም ይላል። ቤዛ ብሎ የሚለውን ግማሹ አለባት ይላል፣ ግማሹ የለባትም ብሎ ይላል። ይኸው ብፁዕ አቡነ ገብርኤል ሁሉ እስኪናገሩ ድረስ ታማልዳለች ብሎ ይላል፣ ግማሹ ታማልዳለች፣ ግማሹ አታማልድም ይላል። ከሙታን ተነስታለች ይላል፣ ግማሹ አልተነሳችም፣ ግማሹ ተነስታለች ይላል። በቃ እንደዚህ አይነት ድብልቅልቅ ያለ ትምህርት ነው። ስለዚህ እኔ ለአንተ በግል የምነግርህ ከእንደዚህ አይነት ባቢሎናዊ ከሆነ አስተምሮትና አስተሳሰብ ውስጥ ውጣና ቅድም እንዳልከው ጌታ በእኔ ደስ ይበለው ብለህ ካልክ በታመኑ ቅዱሳን ነቢያትና በቅዱሳት ሐዋርያት በሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከውን ቅዱሱን ወንጌልና መልእክታትን የእግዚአብሔርን ቃል አንብቦ ማጥናት እና ማሰላሰል እናም ሕይወትን በእግዚአብሔር ቃል ለመምራት መወሰን በጣም ወሳኝ ነገር ነው እና ኢየሱስ ክርስቶስ ከሰማያ ሰማያት መጥቶ ከድንግል የተወለደበት ሚስጥር የብሌን ሊገባው ይገባል። በጣም ሊገባው ይገባል። ገብቶትም ለዚህ እውነት አሜን እና አዎ ብሎ ሕይወቱን መስጠት አለበት። በተለይ ከምንም በላይ ሰው የዘላለም ሆኖ ነው የተፈጠረው። እዚህ ምድር ላይ ለዘላለም አንኖርም፣ ግን ደግሞ ዘላለማዊ ነን። እዚህ ምድር ላይ ለዘላለም አንኖርም፣ ግን ደግሞ ዘላለማዊ ሆነን የተፈጠርነው። ስለዚህ በዚች ጥቂትና መቼ ወደ ጌታ እንደምንሄድ ወይ ጌታ መቼ ወደኛ እንደሚመጣ በማናቀው እንደ ጥላ በምታልፍ እንደ ጤዛ በሚረግፍ እንደ እንፋሎት ታይቶ በሚጠፋ እንደ ሸረሪት ድር በሚበጠስ ዘመንና ወራት ዓመታት ላይ እድሜያችን ላይ ቆመን እንዳትቀልድ ነው ብዬ የምልህ። የአብዬ ማነው የብሌን የእውነቱን ስናገር እንዳትቀልድ፣ አምልጥ፣ ወደ እግዚአብሔር መንግስት አምልጥ። በክርስቶስ ኢየሱስ ከእግዚአብሔር አብ ጋር መታረቅን አገኝ። በወንጌሉ እውነት አምነህ ከዘላለም ፍርድ እንድትድን ጌታችን። እዚህ ኦርቶዶክሳውያን በሙሉ የሚገቡት ከጥቂቶቹ በስተቀር ኢየሱስ አያድንም፣ እሱ ብቻ አዳኝ አይደለም፣ ሌሎቹም ያድናሉ ብለው ሊሉን ነው። እኛ ደግሞ የምንገባው ማዳን የበጉ ነው፣ ማዳን የእግዚአብሔር ነው፣ ከሱ ውጭ ሌላ የለም ልንል ነው። ልዩነቱ ይሄን ያህል ነው። ሌሎች መጦና ሚዩት አድርገው ኤርምያስ ይላል እንዴ እመቤቴም ታድናለች ይላል። በቃ የፍጥሩን አዳኝነት ሊነግሩ ማለት ነው። ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ብሎ እያለ እግዚአብሔር ቃል ሰው ሰውን አያድንም እያለ እግዚአብሔር ቃል፣ እነሱ ግን ይመጡና ምልህ ታድናለች እኮ እንዴ ምልህ እናቱ አይደለች እንዴ ምናምን ነገር እያሉ ይላሉ። ሰማይ ግን እያየን ነው፣ እየሰማ ነው። ሰማይ ሪከርድ እያደረገ ነው። ሪከርድ ማለት የሆነ መሳሪያ ፊት ለፊቱ አስቀምጦ ሳይሆን እግዚአብሔር እያንዳንዳችንን ያያል፣ እያንዳንዳችንን ይሰማል። እና እኔ በወንጌል እምነት ከዘላለም ጥፋት አምናችሁ እንድትድኑ ይህንን አበረታታለሁ። መጽሐፍ ቅዱስን በማንበብ ካልሆነ በስተቀር ያው ለምንጠይቀው ጥያቄ በዚህ አርእስት ላይ አንድ የመጽሐፍ ቅዱስ ክፍል ተመሳሳይነት ያለው እኛንም ሊያሳምን የሚችል ቀርቶ አይደለም እንደው ሊጠጋጋ የሚችል እንኳን መልስ የሰጠን የለም። ብዙዎች ግን መጥተው ሞክረዋል። ከዘፍጥረት መጽሐፍት ጀምረው ያልጠቀሱት እስከ ራእይ መጽሐፍ ድረስ ያልጠቀሱት ጥቅስ የለም። ግን አንዱም ጥቅስ ግን አልተስማማላቸውም። አንዱም ጥቅስ ግን ሌላ አዳኝ አለ ከኢየሱስ ክርስቶስ ውጭ የሚል ኦርቶዶክሳዊ አለ እንዴ? በደንብ እዚህ ራሷ ቤተክርስቲያኒቱ አይደል የምትለው እንዴ? ይሄማ ከባድ እኮ ነው እንዴ! አሁን የዘላለም ሕይወት በማን ነው የሚገኘው? መጽሐፍ ቅዱስ ዘያምን በወልድ ሕይወት ዘላለም ነው አይደል ብሎ የሚለው ቅዳሴው ላይ። አዎ በኢየሱስ ክርስቶስ ነው የዘላለም ሕይወት የሚገኘው።
በማርያም ደግሞ የዘላለም ያለሱ አዳኝ ሆኖ ከሱ ጋር ሊወዳደር የሚችል ከሱ ውጭ ሌላ የሚያድነን ሁለተኛ አለ እንደዛ የሚል ኦርቶዶክስ ግን አለ። በደንብ ይኸው ተአምረ ማርያም የሚናገረው ገድላት ድርሳናቱ ታምራቱ የሚናገረው በሙሉ ፋደ እንዴ ነገረ ድነትን እኮ ያወራሉ። የብሌንዬ ገድላት ድርሳናት እናንተ እንደዚህ እያናናቃችሁ ለመከራከሪያነት አይበቁም። እነሱ ለጸሎት ማጽኛ ማለት ለጸሎታችን ናቸው ወይ ደግሞ ለሃይማኖታችን ማጽኛ ናቸው ተብሎ ይባላል እንጂ ነገረ ድህነትን የማያወራ ገድልና ድርሳን የለም። እንደ መቃብር እኮ ሄደህ መቃብር ደብረ ሊባኖስ እኮ ከሸህም ከጉር እስከ ሸህም ወንዝ ባለው ብትቀበር ትጸድቃለህ። ገሃነመ እሳትን እሳትን ባህርን አታያትም ነው እኮ ብሎ የሚለው ምን ማለት ነው? ለመጽደቅ ሐሙስና እሑድ እባብ ገለህ ትጸድቃለህ ብሎ ይላል። ለመጽደቅ የወደቀ ፍርፋሪ በልተህ ትጸድቃለህ ይላል። ለመጽደቅ አተላ ልሰህ ትጸድቃለህ እኮ ይላል። የመድኃኒዓለምን አተላ ልሰህ ትጸድቃለህ ይላል። ትድናለህ፣ ገሃነመ እሳት አትገባም ይላል። ለመጽደቅ እኮ የመድኃኒዓለም አተላ አይደለም። አተላው እንደውም በጣም ምርጥ ነው ሊባል ይችል ይሆናል። ለመጽደቅ እኮ የመድኃኒዓለም አሻሮ ሲቆላ ጭሱ የእንጨቱ ጭስ ሁሉ ከነካህ አረማዊ እንኳን ቢሆን አይደለም ክርስቲያን አረማዊ እንኳን ቢሆን ይድናል ይላል። አረማዊ ለመጽደቅ የአቡነ ዘርአብሩክ እስትንፋስ ያገኘው ሰው ይጸድቃል፣ ይድናል ይላል። ነገረ ድህነትን ነው የሚያወሩት። የእሳትን ባህር አያያትም መንግስተ ሰማያት ይገባል ይላል። ግን እንደዚህ የሚሉትን ለምሳሌ አሁን እንደዚህ የሚሉ ትምህርቶችን ከክርስቶስ ጋር እንደ ሁለተኛ በማስቀመጥ ነው ወይ በዛ ውስጥ ያው መዳናችን በክርስቶስ ነው የተፈጸመው እነዚህ የሚባሉ ነገሮችም እሱ ጋር የሚያደርሱን ናቸው ተብሎ ነው ወይስ እንደ ሁለተኛ ነው? ታዳሜ አሁን እኛ እሱ ጋር የሚያደርሰን ሳይሆን መንግስተ ሰማያት ቀጥታ የሚያስገባ እንጂ ሁለተኛ የማዳን መንገድ ነው። አሁን እኔ በክርስቶስ ኢየሱስ ሁለት የመዳን መንገድ አለ ብዬ አርዕስት አድርጌ ከዚህ በፊት አስቀምጫለሁ። እንደዛ ከሆነ እኮ ለምሳሌ አሁን ከክርስቶስ ውጭ በሌላ የሚዳንበት ሌላ አካል ካለ እኮ ክርስቶስ ራሱ መምጣቱ ለምን አስፈለገ? ሌላ መዳኛ መንገድ አለ ማለት እኮ ነው። ሌላ አማራጭ ነበረ ማለት ነው። እንደዛ እኮ ነው። እንደዛ የሚባል ከሆነ ልክ ነው ብዬ አላምን። እሱ ነው መጠየቅ ያለበት ብራዘር፣ እሱ ነው መጠየቅ ያለበት። አሁን ጽድቅ በክርስቶስ ኢየሱስ በማመን ነው ይላል ቅዱስ ጳውሎስ። እኛ ኃጢአተኛ ነው ገላትያ መልእክት መጽሐፍ ምዕራፍ 2 ቁጥር 15 ላይ እኛ በፍጥረት አይሁድ ነን ኃጢአተኞች የሆኑ አሕዛብ አይደለንም ይላል። ያው በቃሌ ግን እንደዛ የሚል ኦርቶዶክስ አሁን እንደዛ የሚሉ እንትን ምናልባት አግኝቼ ቢጠይቅ ሀሳባቸውን በረዳ ደስ ይለኛል። ማለት እንደዛ ይታሰባል ይታመናል ብዬ አልነበረም። ቤተክርስቲያኒቱ ናት ያለችው። አንተ አሁን በየግል በየተናጠል የኦርቶዶክስ እምነት ተከታይ የሆኑ ሰዎችን ግለሰቦችን ጠርተህ ብትጠይቅ ግማሹ አዎ ይሉሃል እኔ እንደምልህ፣ ግማሹ አይ አይደለም ብሎ ይልሃል። ከዛ ይልቅ ቤተክርስቲያኒቱ ምን አለች ነው? ቤተክርስቲያኒቱ በመጽሐፍቶቿ ላይ ምን አለች? አሁን ያልኩህን ያለችው እያንዳንዱ ጻድቅና እያንዳንዱ ቅዱስ የሚባል ሰው በስሙ ቃል ኪዳን ተገብቶለታል እየተባለ መቃብሩን ስምህ እኮ 22 ትውልድ እኮ ይማራል ይልሃል። አንተ አይደለም አንተ አሁን የዘርአብሩክን ጥፍር ታውቃለህ? ጥፍሩ ማለት ከእጅና ከእግር የሚቆርጠው እሱን አግኝተህ እንደ ቀበቶ አድርገህ ጥፍሩን ብታስር 22 ትውልድ ይድናል ይልሃል። አንተ አይደለም ከአንተ በኋላ የሚነሳ 22 ትውልድ ማለት ምን ማለት ነው? የአንድ ትውልድ ዕድሜ 100 ዓመት ነው። ከዚህ በኋላ 2200 ዓመት ወደፊት ያለ የአንተ ትውልድ ይድናል። አንተ ሄደህ ጥፍር ስላሰርክ ማለት ነው። ጥፍሩን የታገኘዋለሁ ነው ማለት ያለብህ። ጥፍርና ፀጉሩን ማለት ነው ከሰውነቱ ላይ ይህ በስርዓት የተጻፈ 22 ትውልዱ ይድናል ይላል። የዘርአብሩክን በዘርአብሩክ እስትንፋሱ የዘርአብሩክ እስትንፋስ ከአፍንጫችን የምንተነፍሰዋል አይደለ? እሱን በዛ እስትንፋሱ በዓለም ዙሪያ ሁሉ ይናኛል ይላል እና በዛ እስትንፋስ የተነካ አረማዊ እንኳን ሰው ቢሆን 101 ትውልዱ ይድናል ይላል። 101 ትውልድ ምን ማለት ነው? ነገረ ድነት ማለት ነው። አንተ እንደምንም የዘርአብሩክ እስትንፋስ እንዳገኘ ሲጀምር አየሩን ንፋሱን አንተ የዘርአብሩክ እስትንፋስ ነህ ምናምን ነገር እያልክ ጠይቀው ነው። ደግሞ የዘርአብሩክ እስትንፋስ አሁን እዚህ ዓለም ላይ የሚናኝ ነው። አውሎ ንፋስ ነው፣ ቶርኔዶ ነው፣
የእሱ እስትንፋስ እንዴት እንደሚቀልዱባችሁ ማለት ነው። እና የዘራ ብሩክን እስትንፋስ፣ የዘራ ብሩክን ጥፍር፣ የዘራ ብሩክን ጸጉሩ ከሰውነቱ አካል ላይ ከየትኛውም ከብብቱም ከብልቱም ስር የተላጨ ጸጉር ማለት ነው። እሱን አስራችሁ ትጸድቃላችሁ ብላችኋለች ቤተክርስቲያኒቱ። ከሰውነቱ አካል ላይ በሙሉ የተላጨ ጸጉር ለደህንነታችሁ ለመዳናችሁ ምክንያት ነው ብላለች ቤተክርስቲያኒቱ። የተጻፈ የተሰነደ አንዱ ጌታ አልበቃ ብሎ ትውልዱ ጥፍር ፍለጋ ላይ ነው ያለው። አንዱ ጌታ አልበቃ ብሎት ትውልዱ ጸጉር ፍለጋ ላይ ነው ያለው። የራሱ ጸጉር ብቻ አይደለም ያልኩ፣ አውቄንም ማነሳው በሰውነታችን አካላት ላይ በምናፍርባቸው ብልቶቻችን ሁሉ ስር የበቀሉ ጸጉሮች ለኦርቶዶክሳውያን የመዳን ምክንያት ናቸው ተብሎ ገድል ላይ ተጽፏል። ብራዘር ሼም እኮ ነው ሼም። እንዲህ ከሆነ ታዲያ ለምንድነው ክርስቶስ የተወለደው ነው? ለምንድነው ክርስቶስ የሞተው ነው? ይሄ በጣም አይምሮ ያለው ሰው የሚጠይቀው ጥያቄ ነው። የብሌን እየጠየቀው ማለት ነው። ጥፍር ወንድሞችና እህቶች፣ ጸጉር ከሰውነት ብልት ላይ የተላጨ ጸጉር ማን ስለሆነ ነው እሱ? አሁን ዘራ ብሩክ የሚባል አንድ እኮ ማንነቱ እኮ የማይታወቅ እኮ ሰውዬ ነው። ማንነቱ እኮ አልኩ ቢታወቅስ ራሱ የአብርሃም እንኳን ጸጉርና ጥፍር ያጸድቃል አልተባለም። እግዚአብሔር እንደዚህ አባት ያከበረው ሰው የለም። የመሲሁ አባት ተብሎ ተጠርቷል። ዳዊትን የሚያክል እንደ ልቤ የተባለ ሰው እንኳን እንዲህ አልተባለለትም። ዳዊት ያው መቃብራቸው በኢየሩሳሌም አለ። አልተባለለትም። ብራዘር አልተባለለትም፣ አይባልለትም። ማዳኔ እግዚአብሔር ነው። ማዳኔ በጉ ነው። በጉ ራሱ ክርስቶስ ራሱ እግዚአብሔር ስለሆነ ማለት ነው። ገድላትና ድርሳናቶቻችሁን ጠጋ ብላችሁ ብታዩት እውነቴ ልንገርህ ብሌን መፈጠርን ትጠላለህ። መፈጠርን ኢቭን አንተ ማንበብ አይጠበቅብህም። እኔን ከፈለክ በውስጥ ና አውራኝ። አንዳንዱ ፖለቲካዊ ጉዳይ ዘርት ጉዳይ ስለሆነ እዚህ ያላነሳሁት ማለት ነው ሚዲያ ላይ። አሁን ለምሳሌ ገድላትና ድርሳናት ላይ ያሉትን ሀሳቦች እኮ እንዳለ ለመውሰድ እኮ አንገደድም እኮ። ለምሳሌ ልክ ካልሆነ ልክ አይደለም ማለት አሁን አንድ ነገር ማለት ነው። ለምሳሌ መዳናችን የተመሰረተው ገድላትና ድርሳናት ላይ አይደለም። ለምሳሌ አንድ ቦታ በደንብ የሚታወቀው ድርሳን ሌላ ቦታ ላይ ይታወቅ ይችላል። እንደ ደብሩ የሚታወቅ ሊኖር ይችላል። እንደዛ አይነት ነገር አለና ልክ ያልሆኑ ሀሳቦች በውስጡ ሊኖሩ ይችላሉ። ግን አንድ ሰው ግዴታ አንተ ድርሳንና ገድላትን ካልተቀበልክ ሁሉንም እዛ ውስጥ ያሉትን ሀሳብ ካላመንክ አትድንም ሊባል አይችልም። ምክንያቱም መዳናችን የጀመረው ወይ ደግሞ የዳንበት እውነት በመጽሐፍ ቅዱስ የተገለጠው እውነት ነው አይደል? የብሌንዬ ተብሏል። ለምሳሌ ታምረ ማርያም ሲነበብ ሰምተህ ታውቃለህ? አዎ ታምርሽን የሚንቁ ይላል። በቃሌ ነው የምልህ። ታምርሽን የሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ይላል እና ከአባ ሚካኤልና አባ ገብርኤል በሚባሉ በቃላችን ስልጣን ፈጽመው የተወገዙ የተረገሙና የተለዩ ናቸው፣ ከክርስቲያን ማህበርም ጋር አይቆጠሩም ይላል። ይህም ብቻ ሳይሆን ለስዕልሽ ያልሰገደ ከቆመበት ስፍራ ይጥፋ፣ ስም አጠራሩም አይታወቅ፣ የሰማይ መላእክት አሜን ይበሉ ይላል። ምን ማለት ነው? አንተ ለማርያም ስዕል አልሰግድም ማለት አትችልም። በቤተክርስቲያኒቱ አትችልም። አይ አልሰግድም ብለህ ካልክ ስም አጠራርህ አይታወቅ፣ ከቆምክበት ስፍራ ጥፋ ብለው ይረግሙሃል። የረገሙት እርግማን አለ። ኦኬ ማርያም ታምር ላይ አልቀበልም፣ ይሄ ታምር ስህተት አለበት ብለህ ብትል ወልደ እግዚአብሔር የእግዚአብሔር ልጅ ሰው መሆኑን ከማመን የወጣህ ነህ ይለዋል። የማርያምን ታምር የተባለውን አፄ ዘርዓ ያዕቆብ ያጻፈውን ታምር እሱን አላምንም ብለህ ካልክ ኢየሱስ ክርስቶስ ሰው መሆኑን ክድሃላ ብላ የዚህን ያህል መስፈርት አስቀምጣላለች። ታምረ ማርያም መጽሐፍት ማለት ከኢየሱስ ክርስቶስ እኩል ቫልዩ አለው መጽሐፉ። ስለዚህም ታምሯን ሰምተህ ወደ ቤቱ እንኳን ራሱ ብትሄድ የጌታ ኢየሱስ ክርስቶስን ስጋና ደም
ቅዱስ ቁርባን እንኳን ባትቀበል ስጋው ደግሞ እንደተቀበልክ ይሆን። ግን እኮ ማለት ነው ገላትና ድርሳናት እኮ አይሳሳቱም ተብሎ አይደለም የሚታሰበው። ይሳሳታሉ። የተሳሳተ ሀሳብ ሊገባባቸው ይሳሳታሉ። እነሱ አሁን ነው እኛ ስናወጣው ነው እኛ ስናሰጣው ነው ይሄንን ያሉት። በዚህ እኔ እንኳን በጥቂቷ በዚች እኔ እንኳን ሶሻል ሚዲያ ላይ በወጣሁበት ነው። ከሶሻል ሚዲያ በፊት ማንም አያውቀኝም። በቤተክርስቲያን የማገለግል በምድሬም ላይ ሳለው በነበርኩበት ጊዜ አገለግል ነበር። ግን ሶሻል ሚዲያ ላይ በዚህ 10 ዓመት ውስጥ በደንብ አድርገን ጌታ በሰጠን ጸጋ እኔም ወንድሞችም በጽሁፍ የሚጽፉ በጣም ብዙ ወንድሞች አሉ። እንደነ ቴዳ አይነት፣ እንደነ መርጌታ አይነት፣ እንደነ ዲያቆና ጊዜ አይነት ቅድም እንዳያቸው በጣም ብዙ የጻፉ የብዙ ሰዎች ድካም ያረፈበት በጽሁፍ በመጽሐፍ በትርክት በመጽሔት በተለያዩ ነገሮች እንደዚሁም በሶሻል ሚዲያ ላይ ስናሳያቸው ነው ተሳስተዋል ብሎ ወደ ማለት የመጡት። ጥራት ይጎላቸዋል ብሎ ያሉት ብፁዕነታቸው አንብበው አይደለም። እውነቱን ስነግር ማለት ነው። ብፁዕ አቡነ ማትያስ እነዚህን ሁሉ ገድላት አንብበው ተረድተው አይደለም። የሊቃውንት ጉባኤ የተባለው እነዚህ መጽሐፍቶች አንብበው አይደለም። ሚዲያው ላይ የተጮኸው ጩኸትና እንደገናም ደግሞ ወንድሞቼ እጃቸው እስኪዝል ድረስ የጻፉት መጽሐፍት ያመጣው ተጽዕኖ ነው ከእግዚአብሔር ጋር ሆኖ ማለት ነው። ስለዚህ አሁን ነው እንጂ ገድላት ሊሳሳቱ ይችላሉ እየተባለ የሚባለው። ከዛ በፊትማ እያንዳንዱን ፀሐይ የሞቋረን የትውልዳችን ሲስም የነበረው ሲስምና ሲያነብ የነበረው። እነዚህ መጽሐፍቶች እኮ እንደምታውቀው የብሌን እህል ተበልቶ እንኳን አይነበቡም ነበር ካላቸው ክብር የተነሳ እየተባለ። እሱማ ልክ ነው። ግን አሁን ቲክቶክ ላይ ነው እንደውም እኮ እንደዚህ አቃለው ሲናገሩ እየሰማን ያለ ነው እንጂ እኮ በቤተ ክርስቲያን ውስጥ ለምሳሌ በደንብ የሚነገሩ የምንማራቸው ትምህርቶች ናቸው። ግን አሁን በቲክቶክ ላይ ስናያቸው አሁን አንዳንድ ሰዎች ብዙ በቤተ ክርስቲያን ቦታ የሚሰጣቸውን ነገር ሲያቃልሉ በቃ ብዙም ጠቃሚ እንዳልሆነ ምናምን። አሁን እኛም ለሆነ ንግስ ሲኖር የሚነበበው የገድላትና በገድላት ላይ ወይ በድርሳን ላይ ያለው ትምህርት ይነበባል። ያንን ሰምተን አሜን ብለን ነው የምንገባው። ራይት ብራዘር። ስለዚህ መሬቷ ላይ ያለችው ኦርቶዶክስ አንተ እንደምትላትና እኛም እያልነው ያለ ነው። እዚህ ገስት ላይ ግን ማነው እዚህ ቲክቶክ ላይ ግን ስናጣድፋቸው በግራና በቀኝ መውጫ መግቢያ ቀዳዳ ስናሳጣቸው ተሐድሷውያኑም ወንጌላውያኑም ሆነን መጽሐፍቶቻቸውን እየገለጥን ግዕዝ ከአማርኛ ገጽ፣ ምዕራፍ፣ ቁጥር እያሳየን ከመጽሐፍ ቅዱስ ጋር እያነጻጸርን ከመጽሐፍ ቅዱስ ጋር ያላቸውን ልዩነት እርስ በርሳቸው ያላቸውን ተቃርኖ እና ከዘላለም ሕይወት አኳያ የሚዋሹትን ውሸት የሚናገሩትን ትምህርት እሱን ትክክል አይደለም ብለን በእግዚአብሔር ቃል ስናሳይ ነው ጩኸት ሲበዛባቸው ማቃለል ጀመሩ ማለት ነው። ታቦትን መክተፊያ ብለው እነዘበነ ታቦትን ተብሎ የተባለውን ጠረጴዛ እስከማለት ድረስ የደረሱት እና አክሊሉ ዝም ብሎ አይደለም። ልክ ነው። አሁን እሱን አሁን እኔ ለምሳሌ በሰንበት ትምህርት ቤት ስማረው ስለ ታቦት የተማርኩት አሁን እዚህ ቲክቶክ ላይ የሚነገሩ አይደለም። እኔ ጠረጴዛ የሚለውን ለምሳሌ በታቦት ጉዳይ በተማርንበት ላይ ሲነሳ እኔ አልሰማሁም። ነገር ግን አሁን ላይ ስንሰማ ሆነ እኔ አሁን ለራሴ እንደ አዲስ ነገር እየሆነብኝ ነው። በእርግጥ ያ ትክክል ነው ብዬ አላምንም እኔ። ምክንያቱም ያለውን ትክክለኛ ቤተክርስቲያኒቷ በምትለው ልክ ያለውን የቤተክርስቲያኒቷን ትምህርት መናገር ሲኖርባቸው ግን ህዝቡ የሚያምንበትን ትተው እነሱ በራሳቸው መንገድ ወይ እዚህ ጋር ከእናንተ ጋር ለመነጋገር ሀሳቡ እንዲመቻቸው ለማድረግ ብለው ነገሮቹን እነሱ እንዲመቻቸው አድርጎ ማጣመም አለባቸው ብዬ አላስብም። ያስታውሳለሁ የብሉይ ኪዳንን ጥቅሶች ራሱ ዘጸአት ላይ ያለውን ታቦት ለምንድን ነው የምንቀርጸው ምናምን የሚለውን ሁላ እንደዛ በዛ እንትን እንደተማርን እኔ አስታውሳለሁ። አሁን ላይ ግን የሚወራው ሌላ ሆኖ ነው ያገኘሁት። በእርግጥ እሱ ትክክል ነው። ልክ ነው። ስለዚህ የሚመልሱት ሲያጡ እነዚህ ቲክቶክ ላይ የመጡት በሙሉ በታቦት ጉዳይ ማንም ደፍሮ ፊታችን አልቆመም። ማንም የብሉይም የአዲስንም ማለት ነው። ማንም 10 ዓመት ሙሉ ለምኛቸዋለሁ። ከአክሊለ ጀምሮ በጣም ደጋግሜ ለምኛቸዋለሁ። በፍጹም አልደፈሩትም፣ ለዘላለምም አይደፍሩትም። እና በቃ አንፈልግም ነው ብሎ ያሉት። ግን ልምልል የፈለግኩትኝ እግዚአብሔር ለዘላለም ሕይወት ይሆን ዘንድ እግዚአብሔር ልጁን የሰጠን በቃ የብሌን መፈለግ ያለብን ትውልድ መፈለግ ያለበት በተለይ በክርስቶስ ኢየሱስ አምናችሁ ያልዳናችሁ ሰዎች ትድኑ ዘንድ እግዚአብሔር አብ
ውድ ልጁን ቀዳሚና ተከታይ የሌለውን የባህሪ ልጁን ከድንግል ተወልዶ ለበደል ኃጢአታችን እንዲሞት አደረገው። የእግዚአብሔር ልጅ መጣ፣ ነፍሱን ሰጠን። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ተጻፈልን። በቃ ሌላ ፍቅር ፍለጋ እንትና ይወደኛል፣ አቡዬ ይወደኛል ለእኔ ሲል አይኑን ቁራ ጠጣችሁ ምናምን ነገር ተብሎ የሚባለው ቀልድ ነው። ቀልድ ነው። ነፍሱን እስከ መስጠት ድረስ የወደደን አለ። አይኑን ቁራ ወጣችሁ ምናምን ነገር ብለው ይላሉ። ደግሞ እኮ ተደረገልን ብለው የሚሉት ለምን አንጀቱን አዘረግፈውም? ሲጀምር አንጀት ከኖረው ማለት ነው። ለምን አንጀቱን አዘረግፈውም? አይመለከተኝም። ማንም ትውልድ አይመለከተውም። ኦኬ። ክርስቶስ አምላክ ሰው ወልደ እግዚአብሔር ወልደ ዳዊት በመስቀል ላይ ስለኛ ሲል ነፍሱን እስከ መስጠት ድረስ አሳልፎ ነፍሱን ሰጥቷል። ወዶናልና በቃ አንዱ ስለ ሁሉ ሞተ ነው የሚለው። በቂ ነው። የብሌኔ በቂ ነው አልኩ። እነንትና ያድናሉ፣ እነንትና ለአንተ ሲሉ ቤዛ ሆኑሉ፣ ተሰውል፣ ጥፍራቸው ተነቀለ፣ አንጎላቸው ፈሰ፣ ፀጉራቸውን ተላጩ፣ ሆዳቸው ተዘረገፈ፣ ቀልጥሙ አዞረ፣ ጉልበቷ ተብረከረከ። እንዲህ አይነቱ ነገር ሁሉ አንተን አይመለከተም፣ እኔን አይመለከተኝም፣ የሰው ልጅ አይመለከተውም። ሞቱ ቀጥታ የሚመለከተን አንድ በግ ቀራንዮ ኮረብታ ላይ ዛሬ 2000 ዓመት ተሰቅሏል። የእግዚአብሔር ልጅ የማርያም ልጅ በመስቀል ላይ ሞቷል። ይህንን እውነት ዲናይ አድርጎ የአገር ቅራቅንቦ መሰብሰብ የፈሪ ዱላው ብዙ ነው እንዲል ወይ ደግሞ የአህያ ነፍስ አባት ከጅብ አያስጥልም ተብሎ እንደሚባል ከሲኦል አያስጥሉም። ከሲኦል አያስጥሉም። የሰበሰባችኋቸው ሁሉ ከሲኦል አያስጥሉም። ሊያስጥሉም አይችሉም። በልጁ የሚያምን ነው የዘላለም ሕይወት አለው ብሎ ያለው። በቃ በልጁ የማያምን እግዚአብሔር ስለ ልጁ የመሰከረው ምስክርን ስላላመነ ሐሰተኛ አድርጎታል ይላል። በኢየሱስ ክርስቶስ አለማመን ማለት ምን ማለት ነው? እግዚአብሔር አብን ውሸታም ነህ እያላችሁት ነው። ምክንያቱስ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። ስለዚህ ምስክሩ ይሄ ነው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እሱን ስሙት ነው ያለው ቅዱስ እግዚአብሔር አብ አባቱ። በቃ ልጁን መስማት ብቻ ነው የሚያተርፈው። ሌላውንስ ጥግ አስቀምጠው ብራዘር። መላእክት፣ የእግዚአብሔር ቅዱሳን መላእክት የቆሎ ባልንጀሮቻችን አይደሉም፣ ግን ከዘላለም ድነት አኳያ እነሱ ድነትን አይሰጡም። መዳንን ግን የወርሱ ዘንድ ላላቸው ሰዎች ለማገዝ የሚላኩ ናቸው። ይሄ ማለት ምን ማለት ነው? የወንጌልን እውነት ከአፋችን ሰምተው ሰዎች ይድኑ ዘንድ ይልኳቸዋል። ልክ ቆርኔሌዎስን ጴጥሮስ ከኢዮጴ ከቁርበት ፋቂው ቤት አስጠራው፣ የምትድንበትን ነገር ይነግራል ብሎ የእግዚአብሔር መልአክ ለቆርኔሌዎስ እንደነገረው ማለት ነው። እንደዛ አይነት ስራ ይሰራሉ። እንደዚህ አይነት ስራ ይሰራሉ። በደህንነት ስራ ውስጥ ግን የመላእክት እጅ የለበትም። የጻድቃን የነቢያት የሐዋርያትም የሚባል እጅ የለበትም። የጳውሎስም የጴጥሮስም እጅ የለበትም ደህንነት ስራ ውስጥ። የዮሐንስም የማርያምም እጁም እግሯም ምንም ሀሳብ ራሱ የለበትም። ራሱ ሀሳባቸው ራሱ እንኳን የለም። የማርያም ሀሳብ ራሱ እንኳን የለበትም በደህንነት ውስጥ። ቀልድ ስራ መስሏቸው ወንድሞች እናቶች፣ የለበትም። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ይላል። የሁላችንን ብሎ ኢሳይያስ ራሱን ጨምሮ ነው የሚናገረው። የሁላችንን በደል በእርሱ ላይ አኖረ ይላል። የማርያምም የሁላቸውን በደል በክርስቶስ ላይ ነው የኖረ። በቃ አለቀ። ቤዛ የሆነልንን ጌታ እሱን አምኖ በዘመናችን እሱን አገልግለን ማለፍ ነገ ክብር አለ ወንድሞች እናቶች። እና የብሌንን የምነግረህ አውቃት ውስጡ ያሉ መጽሐፍቶች የተጻፉ እንኳን የተባለ ቦታ ያውቅም። አንድ መምህር እንኳን ምእመን አንድ መምህር ቴዎሎጂያንስ ነኝ ብሎ እንኳን ያለው አንብቦ ያውቅም። የመጽሐፍቶቹ ብዛት፣ የገጹ ብዛት፣ ውስጡ የተጻፈው ከዘላለም ድነት አኳያ ከሰው ልጆች ጋር የዘላለም ድነት ይገኝበታል ተብሎ የተሰጠ ቃል ኪዳን ወይ ደግሞ ውሸት የተባለ ከመጽሐፍ ቅዱስ ጋር የማይስማማ የነቢያቱና የሐዋርያቱን ትምህርት ላይ ምራቁን የተፋ አይነት ትምህርት ማለት ነው። እና እኔ ይህንን ሐሰት አትከተል፣ ወደ እውነትና ልብህ ቅን ነው። ይህን ቅን ልብ ግን ጌታ ይንገስበት። ኢየሱስ ክርስቶስን
አምላክህና መድኃኒትህ ቤዛህና እረኛ አድርገህ አምነህና ወደህና ፈቅደህ ተቀበለው፣ ለዘላለም ይቀበልሃል። በደል ኃጢአትህን ይቅር ይላል፣ ልጅ ያደርጋል፣ ስምህን በሕይወት መጽሐፍ ላይ ይጽፋል። ምክንያቱም ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው ብሎ ያለው። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ ተጽፏል። አለቀ። በእምነት ለሚጠሩት ጌታ ያድናል። የምሕረት እጆቹ ተዘርግተዋል። እነዛ ችንካር የገባባቸው እጆች ወደ ሰው ልጆች ሁሉ ተዘርግተዋል። የፍርድ ቀን ሳይመጣ ሰው እንዲያመልጥ በመምጣቱ ቀን በፊቱ የሚቆም ትውልድ የለም። ያኔ ሊሰቀል እንደመጣ አይነት አመጣጥ አይደለም የሚመጣው። አሁን ጠላቶቹን የሚያደቅ ጠላቶቹን የእግሩ መረገጫ እስኪያደርግለት ድረስ በቀኝ ተቀመጥ ብሎ ስላለው አሁን ጠላቶቹን የሚያደቅ እዚህ ቲክቶክ ላይ የተከራከረለትም የተከራከሩበትም ክርስቶስ ብቻ ነው የኃጢአትን ይቅርታ የሚሰጠው፣ እሱ ነው ብቸኛውን ሞት የሞተልን በመስቀል ላይ ከሱ ደም መፍሰስና ከሱ ስጋ መቆረስ ውጪ በሌላ በኩል የኃጢአትን ይቅርታ አታገኙም ብለን ስንል እናገኛለን። ሐሙስና እሁድ እባብ ገለን እንጸድቃለን፣ ፍርፋሪ በልተን እንጸድቃለን፣ ጥፍርና ፀጉር አስረን እንጸድቃለን፣ አተላልሰን እንጸድቃለን፣ ጭንስ ነክቶን እንጸድቃለን፣ እንድናለን፣ አንጠፋም ብለው ያሉ ያኔ በጉ ይቀልድባቸዋል አይደለም፣ ይበቀላቸዋል። ሲበቀላቸው ከኃይሉ ክብር ርቀው በዘላለም ጥፋት ነው የሚቀጡት። አይሆንባችሁ። ይሄ ራሱ በጉ ባዘጋጀው ሰው እጅ በጽድቅ በዓለሙ ላይ በጽድቅ ሊፈርዳለው ይላል የሐዋርያት ሥራ መጽሐፍ ምዕራፍ 17 ላይ። ክርስቶስ ጌታችን ይመጣል። በሙታንና በሕያዋን ላይ ሊፈርድ ስልጣን አለው። በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ይነግሳል ጌታ። የምድር ወገኖች ሁሉ ዋይ ዋይ ይላሉ በመምጣቱ ቀን። እኛ ግን ዛሬ ይሄን ጌታ ስላመንን ማራናታ ብለን እንላለን። ጌታ ኢየሱስ ሆይ ቶሎና እንላለን። ዋይ ዋይ አንልም። ዋይ ዋይ የሚባልላቸው እዚህ በክርስቶስ ኢየሱስ አምነው ያልዳኑ ናቸው። እንዳትቀልዱ። ክርስቶስ ማለት ለነገ ይደር እንኳን ተብሎ የማይባል እኮ ነው። ለነገ ይደር አስቤበት እቀበላለሁ ይሄን መድኃኒት ተብሎ አይባልም። ኢየሱስ ማለት ስሙና የስሙ ትርጉም መድኃኒት ማለት ነው። በቃ በአዳም በደለኛና ኃጢአተኛ በሽተኛ መሆን ከገባ መድኃኒት ኢየሱስ ነው። ከሱ ውጭ ሌላ መድኃኒት የለም። ኦርቶዶክስ እንዳለችው ማርያም መድኃኒት ናት፣ እንትና መድኃኒት ናቸው እየተባለ እንደሚባል አይደለም። በቃ ይህን መድኃኒት ለነገ አስቤበት ከቤተሰቤ ከሚስቴ ጋር ከልጆቼ ጋር ተመካክሬ አውጥቻ አውርጄ ነው የምወስደው ተብሎ አይባልም። በሽተኛ መሆናችን ከገባን፣ በሽተኛ መሆንህ ከገባ፣ በሽተኛ መሆንሽ ከገባሽ በአዳምና በዘሩ የመጣ በደልና ኃጢአት አንተን እንደነካህ እንዳቆሸሸህ ከገባህ እኔ እንደገባኝ ማለት ነው፣ ወንድሞቼ እንደገባቸው መድኃኒት እሱ ክርስቶስ እንደሆነም ደግሞ ከገባህ መድኃኒቱን ለመውሰድ ነገ ይቆየኝ፣ የሚቀጥለው ወር ላይ ይቀበለዋለሁ፣ ክረምቱ ካለፈው በኋላ ምናምን ቀስ ብሎ ይደርሳል፣ ችግር የለውም። አሁን ወጣት ነኝ፣ ትንሽ ደነስ ላርግ፣ የሆነ ጨፈር ላርግ፣ ወንዶችም ከሆኑ 1 3 4 ሴቶችን ላውጣ ምናምን ነገር ብሎ ማለት ነው። ሰይጣን ያወጣል። እስከዛ ድረስ ሰይጣን ሲኦል ይዞ ይገባል። ሴቷን ብትወልክ እንደዚሁ ብለው የሚሉ ማለት ነው። ኖ የመዳን ቀን አሁን ነው። የመዳን ቀን አሁን ነው። በጉብዝና ወራት ጊዜ ደስ የማያሰኙ ዘመናትና ዓመታት ሳይመጡ ዓይን ሳይፈዝ የእግዚአብሔርን ቃል አንብቡ። ጆሮ መስማት ሳይሳነው ለሰማችሁት ለእግዚአብሔር ቃል ምላሽ ስጡ። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄ የሐዋርያቱ ትምህርት እንጂ የጴንጤ መፈክር አይደለም። መጽሐፍ ቅዱስ ውስጥ የተጻፈ እውነት ነው። አዳኙ እሱ ነው። ቤዛችን እሱ ነው። አምላካችን እሱ ነው። የታረደልን በግ እሱ ነው። ሊቀ ካህናችን እሱ ነው። ንጉሳችን እሱ ነው። አባታችን እሱ ነው። የዘላለም መመኪያችን እሱ ነው። እረኛችን እሱ ነው። ጠምቶን የጠጣነው የጽድቅ መጠጣችን እሱ ነው። እርቦን የበላነው የጽድቅ እንጀራችን እሱ ነው። ለዘላለም ኀፍረታችን እንዳይታይ በእግዚአብሔር አብ ፊት የለበስነው የጽድቅ ሸማችን እሱ ነው። እሱን ለብሰናል፣ እሱን በልተናል፣ እሱን ጠጥተናል፣ እሱን ተከትለናል። እረኛችን ነው። አስተማማኝ እረኛ። እሱ ስር ሆነን አውሬ ተደብቆ መጥቶ ነጥቆ እንደሚወስድ ሁቱና ተኩላም እንደሚባሉት አይነት
ማንም አይወስድም፣ ከእጄ ማንም ሊነጥቃቸው አይችልም ብሎ የሚል ጽኑ ቃል አለ። ከእጄ ማንም ሊነጥቃቸው አይችልም ብሎ አስተማማኝ ጌታ። እረፉ ኑና ወንድሞቼ፣ ሊያውም ለዘላለም ነው የምታርፉት ወደ ጌታ ስትመጡ። እረፉ እኔም አምላክ እንደሆንኩ እወቁ እያለ ነበር ጌታ በብሉይ ኪዳን ሲናገር የነበረው። እሱን ማወቅ ነው ማረፍ፣ እሱን ማወቅ ነው የዘላለም ሕይወት። ጥፍር ይልሃል። ጥፍር ወንድሞቼ እናቶቼ፣ ከዚህ ባሰ ምን ትምህርት አለ ወንድሜ? ጥፍር ወሳኝ ነው ይልሃል። ከመጽሐፍ ቅዱስ ውጭ ስትወጣ ሃይማኖት ማለት ክፉ ነው። ሃይማኖት ማለት ብራዘር እግዚአብሔር ካረዳ በስተቀር ሰይጣን ጥርሱን አቅጥጦ አይኑን አፍጥጦ የሚሰራበትም ተቋም ነው። የማንም በለብትል የማንም እንደ እግዚአብሔር ቃል የማይመላለስ ቤተክርስቲያን አጋንንት ሁሉ ይሰራበታል። የአጋንንት መጨፈሪያ መፈንጫ ነው የሚሆነው። ስንቱ ቤተክርስቲያን ተብሏል፣ ግን የእግዚአብሔርን ቃል መመሪያ ያላደረገ የእግዚአብሔርን ቃል ይንቃሉ። ትውፊትና ቀኖና ምናምን ነገር ብለው በቀኖናና በትውፊት አባቶቻችን ምናምን ነገር እያሉ መረጃ የሌለው አንዱ ከአንዱ እንኳን የማይገናኝ በዚህ 2000 ዓመት ውስጥ ስንት ትውልድ አለፈ? 20 ትውልድ ማለት ነው። የአንድ ትውልድ ዕድሜ 100 ዓመት ነው። በዚህ 2000 ዓመት ውስጥ 20 ትውልድ ነው ያለፈው። ከ20 ትውልድ ወደኋላ ነበር ጌታ የነበረው። እና አሁን እነ ጴጥሮስ የተናገሩት በቅብብልህ አምጥተው ኦርቶዶክሳውያን እጅ ላይ የደረሰ የትኛው ወሬ ነው? የትኛው? ለስዕል መስገድ እስኪመጡ ድረስ ባይ ባይ አሏቸው። ያቺ ባይ ባይ ግን ለዘላለም ሆነች። ባይ 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 ሃኒ ቤቢ አይ ላቭ ዩ፣ ወዳቸዋለሁ ልጆቼ፣ ሚስቴ። በቃ ቶሎኑና ከኬኩን እንቆርሳለን። ሃፒ በርዝዴ ዳድ እያሉ ልጆቻቸው ከታች፣ እነሱም ከላይ የሆነ እጆቻቸውን እያወዛወዙ ባይ 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 ባይ። ወደ ከፍታ ይዟቸው ወጣ። ሩቅ ሳይሄዱ ወንዝ፣ ተራራ፣ ሸለቆ ምናምን ነገር አለ፣ ዳገት፣ ጋራ ምናምን ነገር ባሉኑ እየተንጠለጠለ ወደ ላይ ይዟቸው ወጣ። ፓራሹት የለ ምን የለ። አየሩ ላይ ለዘላለም ባይ ብለው ፈነዳ። ከዛስ ማሰብ ያቅታል። ሬሳቸው እንኳን ከየጫካ ውስጥ ከተቆራረጠበት ቦታ ነው እየተሰበሰበ የተገኘ። የአንዳንዶቹም አልተገኘም። ምን ልላችሁ ነው? ህይወት አጭር ናት። ህይወት ምንድን ናት? አጭር ናት። የቱ ጋር እንደሚያበቃ አታውቁትም። እሺ ወገኖች አስወጣኝ፣ በጣም ይቅርታ። እና ህይወት የቱ ጋር እንደሚያቆም አታውቁትም። ስለዚህ ንስሐ ያልገባችሁ ንስሐ ገቡ ለማለት ነው። ህይወት የቱ ጋር እንደሚያቆም፣ የዘመናችን ቁጥር የቱ ጋር እንደሚያቆም አናቅ። ወንድሞች እናቶች፣ ያለሁትኝ በአማኑኤል እጅ ላይ ነው። መውጣት መግባቴ ክንዱ ደግፎኝ እንጂ እሱ ቢለቀኝ ምንም ነኝ አልኩ። ብራዘር የማልገኝ ምንም ነኝ። ጌታዬ አይልቀቀኝ ለዘላለም።
ስለዚህ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ አግኙን። እሺ በውስጥ አገኙን። የዘላለምህን አስብ ብራዘር። ጥሩ ነው እዚህ ምድር ላይ ስራ እየሰሩ መኖር፣ የተለያዩ ነገር የሚያስፈልገን ለኑሮ የሚያስፈልገን ሁሉ እሱን ለመግዛት ገንዘብ ማጠራቀም ምናምን ነገር። ለዘላለሙስ ምን እያሰብክ ነው? ዘላለም የሚባል ነገር አለ ወንድሞች እናቶች፣ ከሞት በኋላ የሚባል ህይወት አለ። ስለዚህ ጌታን ለመቀበል ፍጠኑ እንጂ አትዘግዩ፣ አትለመኑ። ብዙዎች እየተለመኑ ሳይወስኑ ሄደዋል። ብዙዎች አይደል? ያው ቸርች ኦኬ። ጓደኛዬ ቸርች ልትሄድ ለባብሳ ልትወጣ ስትል ወደቀች፣ ሞተች ይላል እዛው በሯ ላይ ማለት ነው። ተርፋለች። በጌታ የሆነች ከሆነች ተርፋለች። ያው በጌታ ስለሆነች ነው ቸርች ልትሄድ ብለሽ ያልሻት። ተርፋ እኔ እሷን አሁን ሞተች ብዬ አይደለም። ከዚህ ዓለም ነው በሞት የተለየችው። በስጋ ሞት ከዚህ ዓለም ሞተች ማለት ነው። ተርፋለች ነው እሱ። በጌታ ሆነው የሞቱ ሰዎች እውነቴን ነው ብዬ የምለው ተርፈዋል እኮ ብዬ የምለው ተርፈዋል፣ አምልጠዋል። ደስ ሊልህ ይገባል። በስጋ ሲለዩን ምንም እንኳን ብናዝንም ደስ ሊለን ግን ይገባል። ምክንያቱም በክርስቶስ መሆናቸው ለዘላለም አይጠፉም። በምድር ልናጣቸው እንችላለን። አዎ በምድር እናጣቸዋለን። በምድር ይለዩናል። አዎ እናለቅሳለን፣ ያሳዝናል። አዎ እውነት ነው። ግን በክርስቶስ ኢየሱስ የሆኑ ሁለተኛው ሞት አይሞቱም። እና ተባረኩ። ጌታን ለመቀበል ወስኑ። በውስጥ እኔንም ወንድሞችንም አገኙን። ጸጋና ሰላም ይብዛላችሁ። ልታይ ወገኖች ወንድምነት አለ ዳንዬ ወንድምነት። አቤት ወንድምነት። ያ ተባረክ። በቃ ልተኛ ነው። ጸጋ ይብዛል። ጌታን ለመቀበል የምትፈልጉ ተባረኩ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ መስመር አገኙ። መልካም አዳሪውን ለወንድምነት ውጪ ነኝ ያለሁትና እሺ ወገን ጸጋ ይብዛላችሁ። ዳጊዬ ስለተኛ አናውርድ። አሜን። እሺ ቀድሜ ላውርደው አይደል? እሺ ተባረኩልኝ። ጌታ ከረዳን በኋላ እንገናኛለን። ጸጋ ይብዛላችሁ። መልካም ውሎ፣ መልካም አዳር ይሁንላችሁ።